ጋይስ የነዚህ ልጆች ስቶሪ ምንም አላማረኝም። ብቻ እዩ እውነቷን እንዳይሆን ብቻ ከካሜራ ጀርባ ይሄ ነገሩ ብቻ ብሩኬም እንግዲህ ስማችንን ማወቅ የነበረባቸውን ሰዎች አቅርበን ነው ራሳችን ላይ ችግር የፈጠር ነው ይላል። ሀይሚ ደግሞ ጥያቄ ምልክት አድርጋ አይነ ፈጥጣ። አሁን ይሄ እንዴት አይነት ቅኔ ነው? ሀይሚ ምን ሆነሽ ነው? ሆዳችን እኮ በቃ ልንፈነዳ ነው ምልሽ። በቃ ልንፈነዳ ነው በቃ። እንዴ ምን ሆነሻል ሀይሚ? በቅኔ በጽሁፍ የምጽፊው ቅኔ ራሱ እኮ መፍታት አስቸግሮናል። እንኳን በስቲከር አርገሽው ያንቺ ቅኔ እንኳን በስቲከር በጽሁፍ ራሱ እኮ ለመፍታት በጣም ብዙ መጻፍ አገላብጭ ነው እኔ መፈታላችሁ ታውቃላችሁና። ዛሬ ደግሞ ጥያቄ ምልክት አይነ ፈጥጥ ምንድነው? እሺ የቀድሙ ሁለት አሁን ደግሞ አንድ ጥያቄ ምልክት ከዛ ፈጠጥ ያለ ነገር ምንድነው? ይሄ ምን ያመላክታል ጋይስ? ትናንትና እንግዲህ እኔ የሀይሚን ይህን ቅኔ የተረዳሁት ብሩኬ በቀጥታ ለእዩ ነው የመለሰ። ብሩኬ በቀጥታ ለእዩ፣ ምክንያቱም እዩ እንግዲህ ስሙን ብቻ ነበር ማወቅ የነበረባት፣ ግን እሱ ከሷ ጋር በመሆኑ ብዙ ነገር አምጥቷል። አሁን ራሱ የሁሉ ነገር ሆኖበት ስሜን ላጥራ አላለም ብሎ ራሱ አልተፍጨረጨረም። እና እኔ የብሩክ ለእዩ ነው መልስ ብዬ ማስበው። ምክንያቱም ራሳችን ላይ ችግር ፈጠርን፣ ሀይሚና ብሩክ ላይ ችግር። እናንተ መቼም እዩ መታ ልጁ እንኳን ያንተ ቢሆን እንትን ልትሉ ነው ልትጣሉ ምናምን። እንደዛ ካረጋችሁ የህፃን ስራ ነው እየሰራችሁ ያላችሁት ብዬ ማስበው። እንደዛ እንደማታረጉ ተስፋ አድርጋለሁ። የሀይሚ ግን ትናንትና ቪዲዮ ላይ ሰምታችኋታል። እሙሽዬ ስላለች እንግዲህ ባይኔን ማወራህ እንጂ ድምጽ አላወጣም ባይኔን ምጠቅስ እያለችው ነበረና እንግዲህ ለብሩክ ይመስለኛል ይሄ ነገር እንጂ ለእዩ አይመስለኝም። የሀይሚም እንግዲህ ምክንያቱም ሀይሚን ምንም ይመለከታት ነገር የለም። ብሩኬን የሚመለከተው ያለፈ ነገር ነውና ምንም ስቶሪያችሁ አላማረኝም። አንዳንዶቻችሁ እንዲሁም ሙሽዬ ምን ብላት ነው ምን ጠይቃት ነው ምን አስቀይማት ነው እያላችሁ ነበረ። ሲቀጥል ደግሞ ሙሽዬ ሀይሚን እቤትሽ ስመጣ እንጀራ መጋገር አሳይሻለሁ ብላት ነበር እና ይሄ እንጀራ መጋገር አቃታት እንዴ? አቃታት እንዴ? አይነ ፈጥጥ ሆነባት። አይን ፈጠጠ። አው ብቻ ብዙ አይነት ግምት ለመስጠት ይከብዳል። ሀይሚ ታይ እኔ እኮ ሆዴ በቃ ፈነዳ፣ ቆራረጠኝ። ምክንያቱም እኔ ወሬ ምን ያክል እንደምወድ ታውቃላችሁ። ሶ በጽሁፍ ራሱ ቅኔ መፍታት ተቸግሬያለሁ። እንኳን አንቺ በስቲከር አድርገሽ እውነት በጽሁፍ አድርጊልን ቅኔሽን ሀይሚ፣ ተባበሪን እህት አለም። እኛ ወረኞች እንደሆነን በጣም ታውቂያለሽ። ሶ በስቲከር ቅኔ አትናገሪ፣ የምሬን ነው የምልሽ። በጽሁፍ አድርጊልን ቅኔሽን። ከዛ በተረፈ ምን እንደተፈጠረ አናቅም። ብቻ ሁለቱም ስቶሪያቸው ይሄን ያክል ደስ የሚል አይደለም። ብሩኬ ማሽሙር እንደ ሀይሚ እየጀመረ ነው። እንግዲህ ምንም ማድረግ አይቻልም። አዎ ሰው የሚመስለው አዋዋሉንና አኗኗሩ ነው ይባላል። እና ሀይሚ በጣም ጎበዝ ነበር። ለሰዎች መልስ የምትሰጠው ሀይሚ ማለት ነው፣ በቀጥታ አይደለም። የሆነ ሰው እንደዚህ ካደረጋት እንዲህ አድርገኛል፣ አንተ እንደዚህ አድርገኛል ምናምን ብላ አትመልስም። የምትመልሰው ዙራ በኋላ ተጠምጥማ እንደገና በጀርባችሁ ሄዳ ምናምን የሆነ አሽሙር እና ቅኔ ተናግራ ነው እንደዚህ በሚገባችሁ አሽሙር ውግት አድርጋ ነው ብጥላችሁ። ውግት ማለት ነው። ሰው እኮ መጥፎ ነገር ከመናገር የሆነ ማድረግ ጥሩ ነው የምር። እና እኔ አሽሙራችሁ ምንም አልተመቸኝም፣ ስቶሪያችሁ አልተመቸኝም። ምን እንደተፈጠረ የምናውቀው ነገር የለም። አውቀውኛን ሴንሲቲቭ ሊያደርጉንም ይሆናል እንግዲህ። ከዛ ውጭ ግን ወይ ድራማ ሊጀምሩብን እንዳይሆን። ብሩክና ሀይሚ ድራማ ከጀመራችሁ ማለት ነው እሙሽዬና ጋሽዬ እንዳታስገቧቸው፣ እንደው እንዳታስገቧቸው። ምክንያቱም ባለፈው ሀብን አስገብታችሁት እንዴት እንደወቀር ነው ውቅር ቅጥቅጥ ነው ያደረግ ነው። እና ሁለቱም ትልልቅ ሰዎች ሳታስገቡ እናንተ ችግር የለውም። ከዛ ውጭ እኛን ለማወዛገብ ሊሆን ይችላል። ማታ ሴንሲቲቭ ሆነን እንድንጠብቃቸው። ሁለቱም የሚያምር ስቶሪ እያደረጉ አይደለም። ሀይሚ ታውቃላችሁ ቅኔ ስትናገር የሆነ ነገር ሲፈጠር ነው ስቶሪ የምታበዘው። የሆነ ነገር ወይ ለሆነ ሰው መልስ መስጠት ፈልጋለች፣ ወይ የሆነ ሰው አናዷታ፣ ወይ ደግሞ ወደፊት የሚፈጠር ነገር አለ፣ ወይ የተፈጠረ ነገር አለ። እንደዛ አይነት ነገሮች ሲኖሩ ስቶሪዋ ቅኔ በቅኔ ይሆናል። እና ሀይሚ እህቴ ተባበሪኝ እህታለም። እኔ በጣም ሆዴን እየበላኝ ነው። ማወቅ ፈልጋለሁ። በጽሁፍ አድርጊልን። እንደዛ አይነት በስቲከር የሆነ ቅኔ አይሆንም። ጉግል ራሱ እኮ አልተረጉም አለኝ። ጉግል ራሱ አልተረጉም ብሎኛል። ስለዚህ አንቺ ቅኔሽን በአማርኛ አድርጊልን፣ በጽሁፍ አድርጊልን፣ አንብበን እንረዳለን። ብሩኬ ያው
ይሄ ቅኔ ለማን እንደሆነ አልገባኝም። የሀይሚ ማለት ነው። ምን እንደተፈጠረ ከአማትየው ጋር ችግር ተፈጥሮ ነው ወይ ደግሞ እንደዚህ ነው። ምንም እንደማይፈጠር ታውቃላችሁ። ሀይሚና የብሩክ እናትና ልጅ ናቸው የሚመስሉት ራሱ አንድ ላይ ሲሆኑ። ፍቅረኛሞች ሳንሆንና ፍቅረኛሞች ስንሆን ልዩነት አለው እንዴት እንደሆነ አየዋለሁ ብላ ነበረ። ሳይሆኑ በፍሪደም ነው የምትንቀሳቀሰው እንደ ልጅ ምናምን ማለት ነው። አሁን ደግሞ ምራት እየሆነች ነው እና ወይ ተፋጠጡ እንዲያናቅም ተፋጠው ሊሆን ይችላለኝ። መፈራራት ታውቃላችሁ። አንዳንዴ እኮ ፍቅረኛሞች ስትሆኑና ሳትሆኑ በጣም ልዩነት አለ። የበለጠ ስትቀራረብ፣ አሁን ደግሞ የበለጠ ጥንቃቄ ለምታረጋቸው ነገሮች፣ ለምትናገራቸው ነገሮች በሙሉ ጥንቃቄ ያስፈልጋል እና ለምን እንደሆን አልገባንም። እንግዲህ ሀይሚ ብትተባበሪን በጽሁፍ ብታረጊልን ጥሩ ነው። ምክንያቱም እኛ ወረኞች እንደሆንን ታውቂያለሽ። ከዛ ውጭ እኛን ደግሞ ሴንሲቲቭም ለማድረግ ሊሆን ይችላል። እኛ በጉጉት እንድንጠብቅ ሆዳችን ሲቆራርጠን እንዲውል ይሆናል። ይህንን ያደረሽው ሀይሚና እንደዚህ ማድረግሽ ግፍ ነው በእውነት። እኛ እንደዛ አይነት ወረኞች እንደሆነን እያወቅሽ ስንት ግምት እንደገመትን ታውቂያለሽ። አንዴ ለእዩ መለሰች እንላለን፣ አንዴ ከብሩኬ ጋር ተጣሉ እንዴ እንላለን፣ ሁለቴ ደግሞ ሌላ ደግሞ አማትየው ጋር አልተግባቡም እንዴ፣ ምን ተፈጠረ፣ ምን አደረገቻት የብሩክ እናት፣ እንደዚህ እያልን ስለሆነ እባክሽ ሁሉ ኃጢአት ሳንሰራ በጽሁፍ አድርጊልን እህቴ፣ ተባበሪን። እንዴ ምንድነው ሀይሚ ታይ፣ እውነቴን ነው ታይ። ብሩክን ብትሆን አሽሙር በቃ ጀምረሃል። ይሄ መልስ ለማን ነው? እሺ ማናት? ስምህን ብቻ ማወቅ የነበረባት ማናት? ችግር የፈጠረችብህ አናት ላይ ነው የመጣችው። እዩማ አናት ላይ ነው የወጣችው። ይልቁንስ ቢኒ ልክ ልኳን እያስገባልን ነው። ከትናንት ወዲያ በሳማ ቂጧን ነው ለምዝጎ ይጣላት። በሳማ ነው የገረፋት እና እሷ ምንም እኔ እንጃ። እሷማ በጣም ሲበዛ ጋጠ ወጥ ናት። እኔ ምን ብሎ እንደሆነ ያኔ ራሱ ፍቅረኛ ያደረጋት አላውቅም። እንዲሁ ምን አይነት ጋጠ ወጥ እንደሆነች አማርኛዋ፣ ንግግሯ ምንም ለራሷ ራሱ ክብር የሚባል ነገር የላትም። እንደሆነ ያኔ ራሱ አስገድዳ የፍቅር ጥያቄ ጠይቃ እንደው ልጅነት ይዞ ነው እንጂ የእውነት ወዳሃት ሁሉ አይመስለኝም። ምክንያቱም የሆነ ስድ ነገር ናት። በቃ ስታዋ ዝም ብላ ስድ ብልቅጥቅጥ መሞላቀቅ ምናምን በቃ የምታደርገውን ነገር ምንም አታውቅም። ዝም ብላ የሆነች ቅጥ የሌላ ሰው ሆናለች እና እንደዚህ አይነት ሰው ጋር መጀመሪያ ራሱ እንዴት እንደጀመረ አላቅም። እንግዲህ ያው ልጅነት ሲኖር ዝም ብላችሁ በስሜት የምትወሰኑት ውሳኔ ያለ እንደዛ ሊሆን ይችላል እና እች ልጅ በህይወቱ መኖሯ ብዙ ችግር ልትፈጥር ነበረ። ግን ከዚህ በኋላ እኔ እንጃ፣ እኔ ሀይሚን ይደብራታል ብዬ አላስብም። አይደብራትም ብዬ ነው የማስበው። ብቻ እኔ ስቶሪያችሁ አላማረኝም። ማታ በጥሩ ቪዲዮ እንድትመጡ ነው የምንፈልገው። እንደዚህ አይነት ጸብ፣ ጭቅጭቅ ምናምን አንፈልግም። ማንም ሰው የፈለገ ነገር ቢናገር መልስ ራሱ ባትሰጡ ደስ ይለናል። አዎ ለነሱ መልስ ከሰጣችሁ፣ ቦታ ከሰጣችኋቸው የልብ ልብ ተሰምቷቸው ሌሎች ችግሮችንም ይፈጥራሉ። እዩ ታውቃላችሁ፣ ምንም የሆነ ምን ልበላችሁ ይሉንታ ቢስ ነገር የሚባል ነገር የላትም። እንደ ሴት መቆጠብ የሚባል ነገር አታውቅበትም፣ አልፈጠረባትም ሲጀመር።